ጭራሽ ብላችሁ ከኢትዮጵያ መታችሁ እኛ ሞቲቬት አሜሪካ የምታደርጉት ኢን ዋት ወይ? አንዱ ብዙዎቻችሁ ደናቁርት ናችሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? በገባው እትሜን ሲስተሙ በገባክ እንጂ በኖርክበት አመታቶች አይደለም። እሺ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። በፊንቴክ ተዘረፈን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በመተመለከቱት መንገድ ጩኸታቸው ከረማችሁ። ዛሬ በእነዚህ በያያችኋቸው ቪዲዮዎች ነው ውይይት የምናደርገው። ቪዲዮዎቹን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን እንግዲህ እንደተመለከትነው አዶናይ በዩኤስኤ አንዳንድ የሞቲቬሽናል ቱር እያደረገ እንደሆነ እናውቃለን። በዚህ ላይ እንግዲህ አብዛኛው ማህበረሰብ በጣም ደስተኛ እንደሆነና ስፔሻሊ ኢትዮጵያውያን በጣም ደስተኛ እንደሆኑና እያበረታቱት የሚገኝ ወጣት እንደሆነ ብዙዎችን ተመልክተናል። ነገር ግን በዚህ ሞቲቬሽናል ስፒክ ወይም ደግሞ ሞቲቬሽናል ንግግሮች ላይ በሚያደርገው ቱር ላይ አንዳንድ ተቃውሞ ተነስቶበታል። ይሄ ተቃውሞ ደግሞ አንዳንድ መሰረታቸውን የሚያውቁ ወይም ደግሞ ትንሽ የሰው መለወጥ የሚያበሽቃቸው ወይም ደግሞ የሰው መለወጥ የማይፈልጉ ሰው ሲለወጥ የማይወዱ ሰዎች አንዳንድ ተቃውሞ አስነስተውበታል። ይሄ ደግሞ ከየት መጣ ቢባል ልጁ ሲለወጥ ወይም ደግሞ ለራሱ ሳይሆን አብዛኛው ለእርዳታ ወይም ደግሞ የሄርት ቱ ሄርት የምንለው ጉዞ ለማሳካት ያደረገው ነገር ነው። ግን አንዳንድ በውጭም ማለት በሀገር ውስጥም አንዳንድ ተቃውሞ የሚያነሱ ሰዎች አሉና ይሄ ቪዲዮ እስቲ ተቃውሞስ ምን ይመስላል፣ ኢየሱስ ደግሞ በሰው ዘንድ ያለው አቀባበል ምን ይመስላል የሚለውን አንድ ባንድ እንመልከት። ጋይስ ምን ይላል ተመልከቱልኝ። አዶናይ ብርሃነ 328 which is March 28 7 p.m. ዋርነር ቲያትር ስማችን አጽፈናል። እዚህ ስማቸው ያጻፉ ታላላቅ ታሪካዊ ሰዎች አሉ። እነ ክሪስ ሮክ፣ እነ ጄዚ፣ እነ አሸር፣ እነ ማት ራይፍ፣ እነ ማን ነው የሚባለው የማይክል ጃክሰን ተቀናቃኝ የማይክል ጃክሰን ተቀናቃኝ የነበረው በእናት ፕሪንስ፣ እነ ፕሪንስ እዚህ ጋር እዚህ ስቴጅ ፐርፎርም አድርጓል። ወንድማችሁ አዶናይ ደግሞ እዚህ ስቴጅ ፐርፎርም እያደረገ ይገኛል። I'm happy ዛሬ ኢንቫይት ላድርግ እንዴ? Hey guys, how you doing? I have an event on March 28th. That's my name right there. I'm so proud. Can you believe that? Can you say congratulations for me? Thank you. How you doing? This is my event on March 28th. See, that's my name right there. I used to imagine this 5 years ago. Can you believe that? Oh my God. Hi, how you doing? I have an event here on March 28th. I'm so proud of myself. Would you like to have this ticket, please? Okay. Thank you, Nabba. Thank you. I'm a signal. Thank you. አሜን አሜን። አመሰግናለሁ ጋይስ። የሚገርም ነበር። የሄድሽ መስሎኝ ነበር እኮ እኔ አለሽ የኔ እናት። አመሰግናለሁ። ሄይ ኧረ በስመ አብ ውበት ምንድን ነው ይሁን ሲያምር ከጽባው ፋይዳ Thank you, baby. Thank you so much. ደስ ይበለን ደስ ይበለን። ሰላም በለኝ። እንዴት ነሽ? ደህና ነሽ ወይ? እናሳ ግዴታ ነው ግዴታ ነው። የት ጋር ነው? በቃ እንግዲህ እንደተመለከትነው እዚህ ጋር በሰው ዘንድ ይሄ የሞቲቬሽናል ስፒክ ወይም ደግሞ ሞቲቬሽናል መድረኮቹን ሲያዘጋጅ በሰው ዘንድ ምን አይነት ተቀባይነት አለው አዶናይ በሰው ዘንድ ምን ያህል ተቀባይነት እየተደረገለት ነው የሚለውን በአጭሩ ያየነው ቪዲዮ ነውና እዚህ ጋር ከቤተክርስቲያን አባቶች ጀምሮ ይሄ በጣም ገንዘብ ያላቸው ሰዎች ወይም ደግሞ ይሄንን ቱር የሚደግፉ ሰዎች ናቸው እዚህ መድረክ ላይ ተገኝተው የየራሳቸውን የዜግነት ግዴታቸውን እንዲወጡ የተደረጉ ሰዎች ናቸው እዚህ ላይ የተጋበዙትና ለሱ ያላቸውን ፍቅር በምን አይነት መንገድ እየገለጹ እንደሆነ የምናየው ነው እና አንድ ሰው ደግሞ እዚህ መድረክ ላይ ሲጠራ ፍላጎቱ የሆነ ይሄዳል ፍላጎቱ ያልሆነ ደግሞ ቤቱ ይቀመጣል ማለት ነው ሶ እዚህ ጋር ፍላጎቱ የሆነ ሰው እንደፈለገ ሄዶ ያለውን መስጠት ባይኖረው እንኳን
ሄዶ የሚደረገውን ነገር ሰምቶ መምጣት የሚችልበት መድረክ ነው የተዘጋጀው እና አብዛኛው በሀገር ውስጥም ሆነ ከሀገር ውጭ አይታችሁ ከሆነ አብዛኛው ማጆሪቲ ፐርሰንት ደጋፊው ነው የአዶናይ ማለት ነው። ወይም ደግሞ የአዶናይ ብቻ ሳይሆን ሐሳቡን እሱ ይዞ የመጣውን ሐሳብ የሚደግፉ በጣም ብዙ ማጆሪቲ ፐርሰንት ኦፍ ፒፕል አሉ እዚህ ጋር ማለት ነው። እንዳያችሁት ከቤተክርስቲያን እምነት አባቶች ጀምሮ የሚታደሙት አይነት ፕሮግራም ነው እና በዚህ ሰዓት እሱ ኦልሬዲ ፕራውድ ሆኖ ነው በቃ። ምክንያቱም በዚህ ልክ ስኬታማ ሆናለሁ ብሎ አላሰበም። ግን እንደምታዩት ደግሞ ልጁ ተስፋ ሳይቆርጥ እዚህ ደርሶ እንግዲህ ይሄ ትንሹ ፕሮግራም የሚባለው ነው። ገና በጣም ትላልቅ እንትኖች እንትን እየተባለ ነው እየተዘጋጀለት ነው ያለውና አይታችሁ ከሆነ መድረክ ላይ ወይም ደግሞ ከመድረክ ውጪ መንገድ ላይ ራሱ ምንም የማያውቁትን ዜጋዎች እንዴት እየለመነ እንዴት እየጠየቀ እንትን አፕሪሺየት በቃ ኑ ታደሙኝ እያለ ራሱ ጋር ያለውን ኮንፊደንስ በቀላሉ ማየት እንችላለን እና እንግዲህ ፕሮግራሙም ተዘጋጅቶ ፕሮግራሙ ላይ እንዴት ለሱ ያላቸውን ፍቅር የሚገልጹበትን ነገር እያየን ነው። ይሄ ሊበረታታ የሚገባ አንደኛው ነገር ነው ማለት ነው። በዚህ ተቃራኒ ደግሞ የሚተቹ ሰዎች አሉ። እሱ ማን ሆኖ ነው ጀስት እኛን ሞቲቬት ሊያደርግ ከሀገር ቤት መጥቶ አሜሪካ ላይ እንትን የሚሉ ሰዎች አሉ። እስቲ እነሱን አንድ በአንድ እንመልከት። ጭራሽ ብላችሁ ከኢትዮጵያ መታችሁ ነው እኛ ሞቲቬት አሜሪካ የምታደርጉት? ወይ አንደው ብዙዎቻችሁ ደናቁርት ናችሁ። 12ኛ በፌክ ባልጨረሰ አሜሪካ የገባ በስደት የገባ ነው እና አንድ አቂተ ምንም ለእናንተ ምንም መልስ የለኝም። ግን ከአሜሪካ እየኖርክ በኢትዮጵያ ከመጣ ሰው ሞቲቬት መደረግ ከቻልክ አሩ ነው ወካንደ ሞቲቬሽን ይጎንክ ያርገ ራስን አጥፋ። መድኃኒዓለም ራሳችሁን አጥፋ። አሜሪካ ተቀምጣችሁ ከኢትዮጵያ የመጣ ሰው እናንተን ሞቲቬት ማድረግ ከቻል ራስን አጥፋ። አላዛር ይሄን ንገሩልኝ፣ ራሳችሁን አጥፉ። አሜሪካ የኖረ ሰው አሜሪካ ያለን ሰው ሞቲቬት ማድረግ ይችላል። ኢትዮጵያ ያለ ሰው ኢትዮጵያ ያለን ሰው ሞቲቬት ማድረግ ይችላል። ከአሜሪካ መጥተህ አሜሪካ አንድ ቀን ተቸግረህ ሳታውቅ እኛ ስንት ችግር አይቶ መጥቶ አንተ አሜሪካ መጥተህ ሞቲቬት ታደርገኛለህ? አምሶሪ ለፉለ በእውነት ነው የምነግራችሁ። አሜሪካ ያለ ሰው ሞቲቬሽን ማድረግ ያለብህ ከጎንህ ያለ ሰው ነው። ከጎንህ ያለ ሰው እኩል አሜሪካ ኖራችሁ አንድ ሰው ካንተ በላይ ጥሩ ኑሮ ካለው እሱ ነው ሞቲቬት ማድረግ ያለብህ። እውነቴን ነው የምነግራችሁ። እኔ አሁን እዚህ ተቀምጬ የኢትዮጵያን ሕዝብ ሞቲቬት ላድርጋችሁ ስል ማለት ነው አሜሪካ ተቀምጠን እዚህ መከራችንን እየበላን ሞቲቬት እንዴት ነው ኢትዮጵያን ሕዝብ ሞቲቬት የምናደርገው? በመድኃኒዓለም መብታችን ነው። እኔ የምኖርበት ሀገር መቃወም መብት አለኝ። እንደናንተ የገባ የወጣውን ለቄት ስልዝ አሉንም ነው ፋክ ወይ የገባ የወጣ ሰው ቂጣ እንልስም እኛ እንደናንተ ገባ። እዚህ ሀገር ብዙ ዓመት ስትቀመጥ መብትና ግዴታን መቃወምን መማር አለባችሁ። ሞቲቬት ይሄ ደንቆሮ ህዝብ ነው። እኔ ነግሬያችኋለሁ። አሜሪካ ተቀምጠ በኢትዮጵያ በመጣ ሰው ሞቲቬት ለመቀየር ከሄዳችሁ ራሳችሁን አጥፉ። መድኃኒዓለም ነው የነዎች ዩኒቲ ቢ ሞቲቬትድ አሜሪካ ባለው አሁን ብትጠይቀኝ ሞቲቬት ነኝ ከፈለገው አሜሪካ ሰክሰስ የሆነው ዞ ይሄ ሀገር አሜሪካ ነው። አሜሪካ ሰክሰስፉል ነው ወይ? የዛሬ 15 ቀን ከኢትዮጵያ አሜሪካ ገብታችሁ አሁን እኛ ኧረ መድኃኒዓለም ኧረ እግዚአብሔርን ፍሩ። ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንጣርጌችን መኪና ወድጃ ያታለው ወይኔ ያለቃትም እስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? የመጀመሪያው ነገር ምን መሰላችሁ? እዚህ ጋር ስለማንነቱ ከኢትዮጵያ የመጣ ሰው አሜሪካ ላይ መጥቶ የማነቃቃት ስራ መስራት አይችልም። እዛው ኢትዮጵያ ያለ ሰው ኢትዮጵያን ነው ማነቃቃት የሚችለው። እዚህ አሜሪካ ያለ ሰው ከጎኑ ያለን ሰው ነው እንጂ እንትን ሊል የሚችለው እንዴት ነው? እንዴት ካላደገች አገር ላይ ተነስቶ መጥቶ እንዴት እኛን ሊያነቃቃ ይችላል? ይሄ የመጀመሪያ ይሄ ኢጎ የሚባል ነገር አለ። ኢጎ ይሄ ተፈጥሯዊ ይሄ መንፈሳዊ ቅናት የሚባል ነገር አለና ኦሬዲ ይሄ ልጅ እናንተ 30 ምናምን ዓመት ኦሬዲ 50 ምናምን ዓመታችሁ ማለት ነው ኦሬዲ በአሜሪካ ኑሯችሁ ኦሬዲ ዮኒ ማኛንም እናውቀዋለን። ብዙዎቻችሁ በቃ ይሄ ዝም ብሎ ተራ ማንነት ይዛችሁ የምትጓዙ ሰዎች ናቸው። ኦሬዲ ጀስት በዚህ ነገር ላይ ወንድማችሁ ነው። በቃ አዶናይ ወንድማችሁ ነው፣ ኢትዮጵያዊ ነው። ልታበረታቱት በዚህ ልክ ልታበረታቱት ይገባል እንጂ
እንደው እንደዚህ አውርዳችሁት መሬት ላይ ጀስት እናንተ 50 ዓመት ምናምን ነገር አሜሪካ ተቀምጣችሁ 40 ዓመት ተቀምጣችሁ ምን ጠቀማችሁ? ለኢትዮጵያ ህዝብ ምን ጠቀማችሁ? ኦሬዲ ይሄ ልጅ ቢያንስ ባቀሙ የተወሰኑ ልጆችንም ይዞ ቢያንስ ህይወታቸውን ቀይሮ አሳይቶናል። እናንተ ግን 50 60 ዓመት አሜሪካ ተዘብዝፋችሁ አንድ ኢትዮጵያውያን እንኳን የተጎዳ ወይም ደግሞ መኖር ያልቻሉ ኢትዮጵያንን ስትረዱ አላየንም። ነገር ግን አንድ ወጣት ትላንት ተነስቶ ወልዳችሁ እኮ የምታደርሱት ነው። እናንተ አሜሪካ ላይ ከምትኖሩት ነገር አንፃር ስናየው ወልዳችሁ የምታደርሱት ልጅ ነው አዶናይ። እና በዚህ ልክ ምንም እናንተ ለሀገራችሁ አድርጋችሁ ማታውቁ ሰዎች በዚህ ልክ ተነስታችሁ አዶናይን መተቸት ኦሬዲ መላ ኢትዮጵያንን እንደመተቸት ነው፣ ሀገራችሁን እንደመስደብ ነው። አሁን እናንተ የተሻለ ነገር የተናገራችሁ መስላችኋል። ስለ ሀገራችሁ ያላችሁ ማንነት እያወረዳችሁ ስለራሳችሁ ያላችሁ ማንነት በተጓዳኝ ዝቅ እንዳረጋችሁት እንኳን አልተረዳችሁም። አዶናይ 7ኛ ክፍል የሚሆን 5ኛ ክፍል የሚሆን በበረሃ የሚሄድ በቃ ውጤታማ ሆኗል። አንተ ለሀገር 50 ዓመት ተቀምጠ ምን ሰራ? ምንም የሰራው አይደል። ኢቭን በዚህ ልክ ከናንተ የተሻሉ ቲክቶከሮችም ሆነ ዩቲዩበሮች አዶናይን ደግፈው ሲናገሩ ነበር። ማን ይዳል? ካልፈለክ እኮ አለመሄድ መብት ነው። አስገድዶ ከቤት በወታደር ያስወጣ ሰው የለም። የፈለገ ሰው ሄዶ መታደም ይችላል፣ ያልፈለገ ሰው አይችልም። አለመሄድ ሲገርም፣ አለመርዳታችሁ ሲገርም፣ የሚገርመው ነገር ቤት ቁጭ ብላችሁ የምትተቹ ሰዎች ማለት ነው። I have to a big shit I want to feel the truth። በጣም የሚገርም የሚያሳዝን እንትን ማለት ነው። ማን አስገድደ? አለመሄድ መብት ነው። በቃ ቤት ቁጭ ብለህ የምትተቸው ነገር ረድታል። $100 ረድታል። $100 አይደለ $1 እንኳን አንተም ለምን ነው በነገራችን ላይ የምታገኘው ከቲክቶክ ወር ደግሞ እስከ ሰንበዲ ነገር ማለት ዩቲዩብ እንደው አትችልም። ምክንያቱም ህገወጥ ሰው ስለሆነ ዩቲዩብ መስራት አትችልም። እቺ ቲክቶክ ናት፣ በጊፍት ትኖራለህ በቃ። ሶ በዚህ ልክ ተነስታችሁ አንድ ኢትዮጵያንን መተቸት እናንተ ሲጀምር ዜግነት እየፈለገ ዜግነት ይሁን በቃ እየረዳ ያለው ኢትዮጵያንን ነው። የኢትዮጵያን ወጣቶች ነው እየረዳ ያለው። ሄርት ቱ ሄርት ይሄ በቃ የልብ ታማሚዎች ነገ ተነጎዳ እስከ መጨረሻው የሆነ ወጥ የሆነ መፍትሄ እንዲያገኙ ነው እየተደከመ ያለው። ሶ ይሄ የሁላችንም ደግሞ አንድነት ነው እና መርዳት ቢያንስ እንኳን መርዳት እንኳን ባትፈልጉ አፋችሁን ይዛችሁ ቁጭ ብትሉ ይሻላል። ሶ ጀስት አሁን እናንተ በተቻችሁበት ልክ ደግሞ ምን አይነት ሰዎች ነው እናንተ የተናገራችሁትን ሐሳብ እኔ ብቻ ሳልሆን እናንተ የተናገራችሁትን ሐሳብ ስንት ዩቲዩበሮችና ወይም ደግሞ ትላልቅ ሰዎች የእናንተን ሐሳብ ተችተዋል የሚሉትን ደግሞ እኔ አሜሪካን ሀገር በገባው ነው፣ በገባ አይደለም። አማርኛ ይገብታችኋል? አሜሪካን ሀገር በገባው እትሜን ሲስተሙ በገባክ እንጂ በኖርክበት አመታቶች አይደለም። እሺ ሜቢ አዶኒ በዛ ሰዓት ስደት ሲወጣ ሜቢ አዶኒ ሜቢ ሂዝ 19 ኦኬ የ19 እና 20 ዓመት ልጅ ሆኖ ሲመጣ 18 ሆኖ ሲመጣ የሰው ሀገር ሲመጣ ስራ ሲሰራ ነበር። ልጅ ነው ሲመጣ ልጅ ነው አይደለም። አንድ አሜሪካ ከካናዳ እንደውም ጎበዝ ነው። ቶሎ ኢሚዲየትሊ ዲሳይድ አደረገ። ከአሜሪካ ወደ ካናዳ ሄደ። ካናዳው ተመቸው። አታለቅልቂ፣ እውነታውን ነው የምነግርህ ወንድሜ። አንተ 60 እና 70 ዓመት ቁጭ ብለህ እዚህ ሌላ አረክ ስትችል ሳታረቀረክ ይሄ ልጅ ደግሞ ልጅ ስለሆነ ሌላ አማራጭ ነበረ። ኦኬ ምን እስቲ ካናዳ ደግሞ ሄጂ። ወጣትነቱ ያስገድደዋል። ወጣትነቱ እዛም እንዲልና ሁኔታውን አይቶ የአንደኛውን እንዲወስን ያስገድደዋል። ይሄው ኑሯችሁን ነው ሼር ያለሁበትን ልናገር። የምትችሉት መታችሁ ስሙን ያለው ማን ነው የጠራችሁ? አዶናይ ስም ጠርቶ አንተ ገሌ ኑልኝ አላለም እኮ። ምንድነው ያንጨረጨራችሁ እንዴ? እኛ ምን ሰማው ምን ፈልገው ያሳለፈውን የልጅነት ኤክስፒሪየንሱን እኔ ለልጄ መስማት እፈልጋለሁ። አሜሪካን ሀገር ለተወለደው ለሰምቼ ቪዲዮ ቀርጬ ሲያድግ አሳየዋለሁ። ሰሞኑን በአሜሪካ በኢትዮጵያ ኢንፍሉዌንሰር የተዘጋጀ አንድ የሞቲቬሽን ኢቨንት እንዳለ ታውቃላችሁ። እና ይህንን በሚመለከት የሚሰጡ አስተያየቶችን እያየው ነበር። አንድ ሰው የሆነ ኢቨንት ሲያዘጋጅ ያንን ሰው የሚወደውና የሚከተለው ሰው ይሄዳል። ሌሎቻችሁ ካልተመቻችሁ አለመሄድ መብታችሁ ነው እንጂ
ሌላውን ሰው ኢንፍሉዌንስ ለማድረግ የምትፍጨረጨሩት ነገር ያስቀኛል። አሜሪካ፣ አውሮፓ፣ አረብ ሀገር ቁጭ ብላችሁ ወጣቱን ለመተቸት እናንተ ሞራሉ የላችሁም። ባይዘወይ ማን ነው እናንተን አስተያየት ሰጪ ያደረጋችሁ? ምን ሰራችሁና ነው ወጣቱ ላይ ብዙ አስተያየት የምትሰጡት እናንተ? የምሬ ነው። ቲክታክ ላይ ያሉ ህፃናት የ14 የ15 የ16 ዓመት ልጆች የሰሩትን ነገር እኮ እናንተ 8 ዓመት ብሎ አልሰራችሁ። ምንድነው የሰራችሁት? ቁጭ ብላችሁ መሳደብ 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 መተቸት መተቸት ነው ይሄን ሁሉ ጊዜ የሰራችሁት። ስለዚህ ሞራሉ ቢላችሁም እና ወጣቱ ላይ እጃችሁን ለመጠቆም አትሩጡ። ሌላው ደግሞ ምንድነው መሰላችሁ እኛ እርስ በርስ ወጣቶች ብዙ ልንቀያየም እንችላለን፣ ልንጣላ እንችላለን። ተመልሰን ህይወታችን ሀገራችን ተመሳሳይ ስለሆነ መቀጠላችን አይቀርም። ግን እናንተ መጣችሁ በቲክታከሮች ህይወት መካከል ገብታችሁ አሁን ሃይማኖቱ ፖለቲካው ምናምን እምቢ ሲላችሁ፣ ጦርነት ለመቀስቀስ እምቢ ሲላችሁ፣ በዛ ነገር ለማትረፍ እምቢ ሲላችሁ፣ አሁን ደግሞ መጣችሁ የትንንሽ ቲክታከሮችን የፍቅረኛ ማቾችን ህይወት እየመጣችሁ እሱ እንደዚህ ፍቅረኛው እንደዚህ ሆና የ60 ዓመት ሰው ቁጭ ብሎ ይሄን ያወራል። በጣም በሚያሳዝን ሁኔታ ሶሻል ሚዲያ ላይ ይሄን እያየ ነው። እናንተ ደግሞ ቲክታከሮች ባካችሁ፣ እኔ እኮ ከዚህም በፊት ብያችኋለሁ፣ ከነዚህ ሰዎች ጋር እየተቀመጣችሁ እያወራችሁ የነሱን ተመልካችና ፎሎወር እያበዛችሁ እኛ ላይ እንዲጫወቱ አታድርጉ ፕሊዝ። ይሄን ነገር ባካችሁ ለምታውቋቸው ቲክታከሮች ሼር አድርጉ። እንደተመለከታችሁት እንግዲህ በነ ዮኒ ማኛ እና በሌሎች እንደዚህ እሱን የመሳሰሉ 60 ዓመት 70 ዓመት ወሬት ይበሉት በዋሽንግተን ዲሲ ተቀምጠው በራሳቸው ህይወት ላይ ምንም ለውጥ ያላመጡ ሰዎች ዛሬ ላይ ተነስተው በወጣቱ ላይፍ እየገቡ ጀስት እንዲያነን ነገሮችን እያስፋፉ ይገኛሉ። ሰውን የመተቸት፣ ሰው ሲንቀሳቀስ፣ ሰው ሲሰራ የማይወዱ፣ ሰው ሲለወጥ የማይወዱ ሰዎች አሉና በዚህ ልክ ደግሞ አገራችን ላይ አሉ የተባሉት ከሀገር ውስጥም ዳሉላውን በጣም የሚታወቅ ነው። ኑቲ በዚህ ልክ አስተያየት ሰጥቷል። ለነ ዮኒ ነው ቀጥታ የሰጠው ለዮኒ እና በዚህ ልክ ደግሞ እሱን የሚያበረታቱ ሶሻል ሚዲያ ኢንፍሉዌንሰር የሚባሉ ሰዎች በዚህ ልክ ደግሞ አዶናይን እየደገፉ ወይም ደግሞ እሱን ብቻ ሳይሆን የሄርት ቱ ሄርት የሚባለውን እንትን እየደገፉ ያሉ እንደው በዚህ ልክ ራሳችሁን አይታችሁ እንትን ብትሉ የተሻለ ነው የሚል ሐሳብ ነው ያለኝ እና ተውት፣ ልጁን ተውት። ኦሬዲ ተውልን፣ ለኛ ነው ኦሬዲ እየተሰራ ያለው ለኢትዮጵያ ስለሆነ ለኢትዮጵያውያን ስለሆነ እናንተን አይመለከታችሁም። ሐሳቡን ተውልን። ስትፈልጉ ሂዱ፣ ሳትፈልጉ ተው። የሚፈልግ ሰው ከእናንተ የተሻለ ሰው እየሄደ እየረዳ ስለሆነ እናንተ አታስፈልጉም የሚል ሐሳብ ነው፣ የኔም ጭብጥ ሐሳብ ማለት ነው። ከዚህ ደግሞ ሐሳብ ወጣ ስንል ሰሞኑን በፊንቴክ ሲጭበረበሩ የቆዩት ወይም ደግሞ ሲያጭበረብሩም የቆዩ ሰዎች ወደ 6 የሚሆኑ አርቲስቶች እነ ሰራዊት ፍቅሬን እነ ሰለሞንን ጨምሮ በቁጥጥር ስር በፌደራል ቁጥጥር ስር ውለዋል። እንዴት ዋሉ የሚለውን እስቲ አንዳንድ ቪዲዮዎችን ላሳያችሁ። በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። ወገኖች ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅናል ያሉት ራሳቸው እየገቡ ነው ነው ምልል 6ቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠት ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ሰበር አሁን የገባ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። ከፊንቴክ ጋር የተያያዘው የአርቲስቶች ቅሌት ቀጥሏል። በትናንትናው ዕለት በሰበር ዜና እንደዘገብንላችሁና በዛሬው ዕለትም ጠዋትም
የፍርድ ውሎ እንደዘገብንላችሁ ቲክቶከሩ መንሱር ጀማልን፣ ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና እንደዚሁም ወንድም ካሊድና አብርሃም ግዛው የተባሉ ግለሰቦች መታሰራቸው መዘገባቸው ይታወቃል። በዛሬው ዕለት በደረሰን መረጃ መሰረት አርቲስት ሰለሞን ቦጋለም ከፊንቴክ ጋር በተያያዘ በቁጥጥር ስር ውሎ ፍርድ ቤት ቀርቧል። እነ ሰራዊት ፍቅሬ የዋስትና መብታቸውን እንዲፈቀድላቸው ጠይቀዋል። ፖሊስ ደግሞ 14 ቀን ይፈቀድልኝ ብሏል። ተጨማሪ መረጃዎችን ለማሰባሰብ ይህን ተከትሎ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔ ለመስጠት ለነገ አርብ ቀጠሮ መያዙን ዘግበንላችሁ ነበር። ስለዚህም ዛሬ በነበረው የፍርድ ቤቱ ነው ሰለሞን ቦጋለ በቁጥጥር ስር ውሎ ቀርቧል። በነገው ዕለት ፍርድ ቤቱም ዋስትና ይፈቀድላቸው ወይንስ ለፖሊስ 14 የምርመራ ቀናት ይፈቀድ የሚለው ላይ ውሳኔ እንደሚሰጥ ይጠበቃል። ትልቅ ስጋት እየሆነ ነው እና እንደዚህ አይነት ድርጊቶችን ይፈጽማሉ ተብሎ ማይታሰቡ ስፔሻሊ አሁን ሰለሞን ቦጋለ እንደዛ በየሚዲያው በጣም እንግዲህ ያለቀስከ ከንግግሮቹ በፊት እንባ የሚቀድም ሰው ሰራዊት ፍቅሬን አላነሳም ምክንያቱም ያው ስራው ስለሆነ እሱ ማለት ነውና እነ ዳንኤል እነ ይገረም ደጀኔ አሁን ከዚህ እነሱ አሁን ይገረም ደጀኔ እንግዲህ በየቤተክርስቲያኑ በየገዳም እየሄደ ብዙ ስለ ቤተክርስቲያን ማሰባሰቢያ ገቢ ማሰባሰቢያ የሚሰራ ሰው ነው። ሰራዊት ፍቅሬን እንግዲህ መንሱርንም አላካተተም ምክንያቱም መንሱር ያው ሌብነቱን በቫይራል ሽቶ ስላወጣ ስለሱም መናገር አልፈልግም። ግን I have to big shame ሰለሞን ቦጋለ በእውነት በዚህ ልክ ህዝብ ላይ ትነሳለህ። በዚህ ልክ እንደው ከቤተክርስቲያን አልፎ የቤተክርስቲያኑን እኮ ያየነው ነው። በየገዳሙ በፐርሰንት እየተካፈላችሁ ገቢ ማሰባሰቢያ እያላችሁ ኢቭን ለየቤተክርስቲያኑ ማታስገቡትን ነገር በጣም ብዙ መረጃ እያየን ነው። በጣም ያሳዝናል። አሁን አንተ እንባ የሚቀድም ሰው ለካ የሰራው ኃጢአት ነው እንደዛ እንባም የሚያስለቅስ በየፕሮግራሙ በየፖድካስቱ ጠራ እንባ እንዲህ ብለህ የምታለቅሰው ነገር የምትሰራው ኃጢአት ነው። ለካ አብዛኛው ሚዲያ ያንን እያለ ስለሆነ ማለት ነው። ሶ ኤቭሪባዲ ገንዘብ ካላችሁ ተበድራችሁም በጣም ይህን ህዝብ ስታስለቅሱ እንግዲህ ወደ 400 ምናምን በሺህ የሚቆጠር ሰው ነው እየተበዘበዘ ያለ። ግማሹ ወደ ውጭ ሀገር እንልካለን በሚል ባለፈው ቪዲዮ ሰርቼላችኋለሁ። በእሸቱ የሚነገደውን ነገር ካናዳ እንወስዳቸዋለን ጀርመን ምናምን እየተባሉ በታዋቂ ሰዎች እንደዚህ እንደው ምን ሆዳደር ይሆናችሁ እንደው ባትበሉስ ቢቀርባችሁ። በዚህ ልክ በቃ እናንተን ሰው ያውቃል። በቃ እናንተ ደግሞ ለነዚህ ሰዎች እንዲህ መጋጫት ሆኑና ማክስ ታደርጉና ገብታችሁ እናንተን ያምናል ሰው። እናንተ ደግሞ ገንዘባችሁን ሆዳችሁን ትሞላላችሁ። እናንተ ማስታወቂያ ስራ ተብዬ ነው ትላላችሁ። ግን እናንተ አሁን ከዚህ በኋላ እንዴት ነው ለነገሩ የበላችሁት ብር ስላለ አሁን እያንዳንድሽ እንዲህ የተቀፈደድሽ ገበያለሽ ያለሽ ንብረት በስምሽ እየተመዘገበ ነው። ፖሊስ ጣቢያ ገብተሻል። ኦ ማይ ጋድ! ይብላኝ ለድሃ ይብላኝ ገንዘቡን ለተበላ ድሃ። በጣም ያሳዝናል። እና አንዳንድ አርቲስቶች ደግሞ ወደዚህ እየገባችሁ ያላችሁ ሰዎች አላችሁ። እናንተም ከስራችሁ ተመለሱ፣ ከመጥፎ ነገር ተመለሱ። ድሃው ደግሞ እንደኛ ያላችሁ ሰዎች ገንዘባችሁን እያወጣችሁ አትመንዝሩ፣ አትስጡ። ለባንክ ራሱ አሁን መስጠት ገንዘብ በሚከብድበት ሰዓት ላይ ለተወሰነ ድርጅት ወይ ደግሞ ለተደራጀ ግሩፕ እስከ 800,000 እስከ 1 ሚሊዮን ብር እያወጡ መኪና አምጡልኝ ማለት ቤት ልንገዛ ነው እያሉ መስጠት የዋህነት ሳይሆን ጅልነት ነው። ስለዚህ ሁላችሁም ኖርማል ነዋሪው ከእንደዚህ አይነት ነገር እንድትጠነቀቁ የሚል የመጨረሻ መልእክቴ ነው። ክቡራትና ክቡራን ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ጭብጥ ሐሳብ ይሄንን ይመስላል። ባነሳሁት ሐሳብ ላይ ኮሜንት ማድረግ የምትፈልጉ ሰዎች ከስር ኮሜንት ባር ላይ ሜንሽን አድርጉኝ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።